እንዴት ነው አንተን የመሰለ ቆንጆ ለምንድነው እስካሁን ድረስ ያላገባከው? ቲክቶክ ላይ 6 ዓመት ቆይተክ እንዴት እስካሁን ትዳር አላገኘክም? እኔ ያው ጨላው ላይ ነው የምሯሯጠው፣ ጨላዋ ላይ ነው በቃ። ጨላ ብቻ ይዞ ቺክ ላይ መሮጥ አያስፈልግም። ወጣት ከሆንን ቺክ ላይ መሮጥ አያስፈልግም። ገንዘብ ላይ ነው። ገንዘብ ከያዝን በኋላ ህይወታችንን ካስተካከልን በኋላ ሁሉም ነገር ይመጣል። ሴትም ትመጣለች። በቃ የምትወዱትን የምታፈቅሩትን ታገባላችሁ። ምክንያቱም ሴት ልጅ የሚንከባከባትን ትወዳለች እና የሚንከባከባትን ታገባላችሁ። እውነቴን ነው። እና እኔ ሴቶች ጋር ከሚሮጡት መሀል አይደለሁም። በዛ ላይ ይህንን ቦርጭ ይዤ መሮጥ አልችልም ነበር። በእርግጥ መልክም ይህን ያህል እንትን ስለሌለ እኛ ጨላ ላይ የሮጥ ነው። አሁን ጥሩ ነው። አሁን አሪፍ ይዘነዋል። ከዛ ደግሞ ወደ ሴት አሁን እንሮጣለን። አሁን መሮጫችን ወደ ሴት ጋይስ። በደንብ አድርጋችሁ መሮጥ ያለባቸው ወደ ገንዘብ ነው። አሳመንከኝ። ወንድ ልጅ መጀመሪያ ገንዘብ መያዝ አለበት። ገንዘብ ነው እንጂ እንክብካቤ። ምክንያቱም ከክልል ከሆነ በጣም ከባድ ነው። ትክክል 100%። ኦኬ ቴንክ ዩ ሶ ማች ቦስ። መጀመሪያ መሮጥ ያለበት ገንዘብ ላይ ነው እንጂ ሴት ላይ ከሮጥሽ ሴት ታገኛታለሽ፣ ችግር የለም። ግን እዛ ጋር መቸገር ምናምን ይመጣል እና በጣም መጥፎ ነው። ይሄን ነገር አስተውሉ ወጣቶች። መጀመሪያ ገንዘብ ላይ እንሩጥ፣ ወንዶች ስፔሻሊ። ከዛ በኋላ ተከብራችሁ፣ ሚስት ታከብረሃለች፣ የቀጠርካት ሰራተኛ ታከብረሃለች፣ ውጭ ዘበኛ ያከብረሃል፣ ዘመድ አዝማድ ያከብረሃል። የማያከብርህ የለም። ተከብረ ብር ከሌለህ ግን በእርግጠኝነት ምንም ታፍቅርህ በጣም ዲስት ልትደረግ ትችላለህ፣ ልትናቅ ትችላለህ። ብር ካለ ግን ትከበራለህ። ብር ያስከብራል። እና ብር ያዙ ወጣቶች በጠቅላላ ብር ያዙ። ትክክል 100% ትክክል። ጎበዝ ወንድ ልጅ መጀመሪያ ሰርቶ ገንዘብ ይዞ ከዛ በኋላ ወደ ትዳር መሄድ ያለበት። አስተዳዳሪ ነው ወንድ ልጅ። ጎበዝ ምንም ቀልደኛ ብትሆን እኮ ቁም ነገር አለክ። ቁም ነገር እኔ በህይወቴ አቡዬ እኔ ችግሬንም ውስጤንም ንዴቴንም በሳቄ ነው የምሸፍነው። እና ውስጥ በጣም ስልሽ ህይወት ያበሰለኝ ሰው ነው። በጣም ህይወት አሰቃይቶኛል፣ ልነግርሽ አልችልም። ቲክታክ ከጀመረ በኋላ ነው ሰው የሆንኩት እንጂ ከዛ በፊት መደባደብ ነው መጠጣት ነው ምናምን በቃ ህይወት ብቻ በጣም እድል ሰጠኛለች። ያቺን እድል አጣጥሜ የተጠቀምኳት ያለው ሰው ነኝ እና እግዚአብሔር ይመስገን። አንበሳ እሺ፣ ቲክቶክ እንደጀመርክ ሰሞንስ ለምሳሌ ቲክቶክ እንደጀመርክ መጀመሪያ ምንድን ነው የሰራከው ቪዲዮ? መጀመሪያ ስፔስ ሳይንስ ነበር የምሰራው እዛ 6 ኪሎ እዛ ነው። ስፔስ ሳይንስ ማለት እቺ ወደ አየር ላይ ወጣች የተባለችው ሳተላይት። ማርያምን ልነግርሽ እኮ እዛ ካምፓኒ ነበር የምሰራው። በሹፌር ምንድን ነው የምትሰራው? ሳተላይት እቺ በረረች የተባለችው የት እንደጠፋችም አልታወቀም። ግን አትቀልድ በማየሙት አረ በቤቴን ልነግርሽ እኮ ነው እዛ ነበር የምሰራው። ሳተላይት ምን ነበርክ እዛ ስራ? ሹፌር። ኦኬ ሹፌር ነው። እና ታዲያ በዚህ ድድብና የምን ላነጥቅልሽ ነው? ግን በጣም ማለት ነው ይኸው የዛ መስሪያ ቤት ሰራተኞቹ እስቲል ነው ይወዱኛል። ማርያም በጣም ነው የሚወዱኝ። በጣም ነው ማስቃቸው ማዝናናቸው እና እስቲል ነው የሚወዱኝ። እና እዛ በጣም ፍሪ ዋይፋይ ስለነበረ እዛ ነው የጀመርኩት። እና አንድ ጓደኛዬ አረ ቲክቶክ የሚባል ነገር አለ አለኝ። ከዛ ቲክቶክ ይኸው ይሄ ቀን አይምሽልኝ አቡዬ ቲክቶክ አሳየኝ። ሲያሳየኝ በጉራግኛ ጉራጌዎች ተሰብስበው ግንቦት ሃያ የሚለውን ግንቦት ሃያን ሲያከብሩ እና በጉራግኛ ነው የሚዘፍኑት። ይሄ ዘፈኑን ማለት ነው። እና እነዚህ አበሻ ሚሞች የሰሩት እንትን ነው በጉራግኛ ብቻ በጉራግኛ ነው። በጣም ፈኒ ነው። እና የምርት አውራሪ አባት በመዳን ያለ በጣም ነው እኔ ማከብር አይ ፊት አውራሪ እግዚአብሔር ሁሌ ትልቅ ነው፣ ወደፊትም ትልቅ ትሆናለህ። እግዚአብሔር ስምን መላክ ያወጣል። ፊት አውራሪ ከፊት ነው እኮ ከበር ይስጥልኝ ማርያምን ከበር ይስጥልኝ። የሰው ልጅ ጸባዩ አይለወጥም። ከአመት አመት አንድ አይነት ሰው 4 አመት ቲክቶክ ላይ ያወጡ በመሀል ቢሆኑ ነው። ማርያምን የኔ አባት በጣም we love you so much። ገና ከዚህ በላይ ኮንሰርት ላይ እጠራህና እሷን ፓርት 1 ደቂቃ ከ17ቱን ትለዋለህ። ራስ ለዚህ ቃል ገብቶልካል። ትልቅ ኮንሰርት ላይ ተገኝተህ እንደምትላቸው ትልቅ ኮንሰርት ላይ ራስ ትለዋለህ። የሆኑ ባል ግን ስለሚኪ ግን ያልከው ነገር
ትክክል ነው ሚኪ። ፍምስናም ሀብትም የማይቀይረው አንድ አይነት ሰው እመቤቴን አንድ ነገር ዝነኛ ስትሆኝ ማንነትሽ ሊቀየር አይገባም። በቃ የመጣሽበትን ያሁን ልጅ ሆኜ ድሮ አንድ አርቲስት ሳገኝ ምን አለ ቦታ በሰጠኝ እላለሁ። አሁንም እኔን የሆነ ሰው ሲመጣ እስጢፎን ቢያገኘው ምን ያህል ደስ ሊለው ይችላል። ይሄን ልጅ ማምጣት አፕሪሼት ማለት ምን ችግር አለው? አይጎዳም እኮ። ወደፊት ዶክተር ሆኖ ልንገናኝ እንችላለን። ፓይለት ሆኖ የሰው ልጅ መገጣጠሚያ አይታወቅም እና ሁሌ ጥሩ ማድረግ ይሻላል። ምንም አይነት ሁኔታ ላይ ብትሆን ሰው አትናቅ። ሰው የሚንቅ ሰው ነገ ያ ሰው የናቅነው ሰው የት እንደሚደርስ አይታወቅም። ትክክል፣ በጣም ትክክል። የልጅ አዋቂ ነህ። ማርያምን ሀቢባዬ ፎሎ አድርጌሻለሁ። ጌም ስንገባ ከተገናኘ እንጫወታለን። እሺ ብራዘር፣ ደስ ይለኛል። ከዜዶ ጋር አስታርቂው። ከዜዶ ጋር አስታርቂው። ማሽላቭ ብራዘር፣ ማሽላቭ ኤንድ ማች ሪስፔክት ማይ ብራዘር። ችግር የለውም። ማናጀሬን አውርቼው ነው ሀቢባዬ የምታረቀው። አሁን ስቲም ልገባ ነው። በኋላ እንገናኛለን። በቃ ቻው። ቲክታክ ላይ ማን ያስቃል ብትይ ስቲቭ ነው የሚያስቀኝ። እመቤቴን ሀቢባ አርቲስቶች ኮንሰርት የሆነ ሀገር ልትወስዳቸው ስትፈልግ ምናምን ቆይ ማናጀሬን አናግሪ ወይም እንኪ ማናጀሬን አናግሪ። አንድ ምክር ልንከርሽ። በመንገድሽ ሁሉ በምትሄጂበት ሁሉ አንድ ነገር አስተውይ። አንቺ እዚህ ምድር ላይ የመጣሽው ለምክንያት ብዙ ሰዎችን እግዚአብሔር እንድታድኝ ፓወር ሰጥቶሻል። በዚህ ቁመትሽ ፓወር የተሰጠሽ ሰው ነሽ። እኔ ሁላ አንቺ ፓወር የለኝም። ገባሽ? ዛሬ ተዘግቶብሽ 1000 ሰው ዛሬ ካየሽ አንቺ ፓወር አለሽ። እንደውም ማለት ነው ባትማን ሱፐርማን እንደሚባለው ሾርትማን ብንልሽስ? ሾርት ዊመን ማን እኮ ወንድ ነው። ኦኬ ሾርቱመን በቃ ሾርቱመን ሱፐር አይረንማን እንደሚባለው ማለት ነው። በጣም ነው ማከብርሽ፣ በጣም ነው የምወድሽ። በጣም መልካም ሰውና ጥሩ ሰው ነሽ ብሎሻል የኔ ቶፕ ጊፍተር አወር ፕላኔት ኦፍ አማራ። ቴንክ ዩ ሶ ማች ብራዘር፣ ቴንክ ዩ በልልኝ። በእናትህ ፈጣሪ አክብርልኝ በልልኝ። ሚኪ ልንገርክ፣ አንተ ማለት ነው ዝና ያልቀየረክ ለምን እንደሆነ ታውቃለህ? መወድክ እማዬ ትሙት ከሁሉም እኔ ከአበሻ ጋር ጌም አልጫወትም። ከሁሉም መርጬ ከአንተ ጋር መጫወተው የአራዳ ልጅ ስለሆንክ፣ እንደገና ደግሞ ዝና 1 ሚሊዮን ፎሎ ገብተክ 0 ፎሎ ካለው ሰው ጋር እኩል ራስክን ከዛ ሰው ጋር እኩል ስለምታይ ዝናም ገንዘብም የማይለውጥክ ድሃም ሆነ ሀብታምም ሆነ ከአንድ አይነት ስለሆንክ ነው እኔ በጣም ማከብርክና መወድክ። እንዲህ የምጫወተው እኔ ጥሎብኝ ሙገሳ ወዳለው እኔ ደግሞ አንቺ ታሞግሽኛለሽ። አመሰግናለሁ። እኔ ይህን ሰሞን ማለት ነው የመጨረሻ ገላይን ሳልታጠብ ንጹህ ነኝ፣ ብብቴ እየሸተተ ንጹህ ነኝ። በቃ ልነግርሽ አልችልም። ቴንኪዩ ሶ ማች አቡዬ ማርያምን። እኔ ሙገሳ ወዳለሁ፣ በቃ ሙገሳ ወዳለሁ እና ቴንኪዩ። ግን ሙገሳ የሚወዱት ምን አይነት ሰዎች ናቸው? ቆይ ሰርች ማድረግ አለብኝ። በእንግሊዝኛ ሙገሳ ምንድን ነው? ሙገሳ የሚወዱ አቴንሽን ሲከር ነህ። አቴንሽን አብዛኛው ጊዜ ወጣት ገንዘብ ሲያገኝ ክለብ ለክለብ እየዞረ እየቀረጸ መፖሰት ነው። ልታይ አትልም። ክለብ ለክለብ አትዞርም። ብር ያለው ነው ቦታ አታጠፋም። ቁም ነገረኛ የልጅ አዋቂ ነክ እና ዩ ሃቭ ቱ ማች ኳሊቲ ማሻላ። እና በእኔ እድሜ ያሉ ወጣቶች መማር ያለባቸው ከኔ ነው። ምንድን ነው እድሜያችን በዚህ ሰዓት ነው አሪፍ ገንዘባችንን መሸከፍ ያለብን። በዚህ ሰዓት ያልተያዘ ገንዘብ ነገ ልናመጣው አንችልም እና ገንዘባችንን በሴት በሱስ በዚህ ባዚንኬ የምናጠፋ ወጣቶች ካለን ከድርጊታችን ተቆጥበን እዚህ እድሜ ላይ እናትና አባቶቻችንን ማስደሰት እንዲሁም ደግሞ ለራሳችን ጥሩ ጥሩ ነገር ማድረግ፣ መጠጥ፣ የማይረቡ ሱሳሱሶችን ማቆም አለብን። ሱስ ስፔሻሊ ለወንድ ልጅ በጣም አስከፊው ነገር ምንድን ነው? መጠጥ ነው። መጠጥ በጣም የሰውን ልጅ የሚጥል ነገር እና መጠጥ ተው አቁሙና፣ ለወጣቱ የምመክረው ትልቅ ምክር እባካችሁ ገንዘብ ያዙ፣ ገንዘብ ያዙ። ያ ገንዘብ ያዙ። ገንዘብ ሲመጣ አንዴ ነው የሚመጣው። አንዴ ከሄደ ሄደ ነው። በደንብ አድርጋችሁ መያዝ አለባችሁ። ናት እያለች ነው ማናት
አቡዬ አይዋል አራራ የሆነች ቦርጫም አግኝቻለሁ። ከእሷ ጋር ስፖርት እየሰራሁ ነው። ስፖርት ቤት ብዙ ሚስት ነው ያለኝ። ሚኪ አንተን በቀላሉ ለማንም አሳልፌ አልሰጥም። አንተን እንዳትሰጪ ጀምያት አላማዋ ምን እንደሆነ ኢላማዋ ምን እንደሆነ በደንብ አጥንቼ ነው እኔ አንተን ወንድሜን ዝም ብዬ ለማንም አልድርህም። በቃ እውነቷን ነው አቡዬ፣ እውነቷን ትዳር ልጆች የሆነ አንተ ህይወት ላይ በመምጣቷ የምታሳድግክ የምታሳብብክ ሀብትክ እንዲጨምር እድሜክ እንዲረዝም ልጆች እኔ አቡዬ ጎንደሬ ነው ማገባው እኮ። ጎንደሬ ምን ችግር አለው? ጎንደሬ ነው ማገባው። እንዲህ ዘረኛ ጎንደሬ ስለሆንኩኝ ጎንደሬ ነው ማገባው። ዘረኛ ግን አትሆን እሺ። ሰው ብቻ ትሆን ዘረኝነት ምናምን ሳይሆን በቃ እኔ የድሮ ህልሜ ነው በቃ ጎንደሬ ማግባት። እሺ ግን እንዲህ ዘረኛ ባትሆን ጥሩ ነው። ሰው ብቻ ትሆን ሰው እስከሆነች ድረስ ኖ እኔ ጎንደሬ ነው ማገባው። ጎንደሬ ቆንጆ ጎንደሬ እያለች ነው ወንዶ በቃ ጎንደሬ ከሆንሽ አገባሻለሁ። እንዴ መጀመሪያ አጥና ጎንደሬ ሆና አላማ አላማ ያላት አላማ ትዳር የሆነ እንዴ አላማ ኢላማ ያላት መሆን አለባት። ዝም ብሎ አሁን አታዘላብጅኝ ሴትዮ። በቃ ደናደሪ። እኔ ወደ ጂሜል ታው ጋይስ ወዳችኋለሁ። ማች ላቭ ኤንድ ማች ሪስፔክት። ጂሜል ገባ ነው ጠብጠብ ነው። ይኸው ጡንቼ ምን እንዳከለ በዚች ቀን ውስጥ ማሻላ። መጀመሪያ ቦርጭህን አጥፋ። ጡንቻ ይኸውልህ መጀመሪያ ቦርጭን ታጠፋለህ። ከዛም በኋላ ነው ለጡንቻ መስራት ያለብህ ሚኪ። መጀመሪያ ፋትህን ነው ሉዝ የምታደርገው። ይዩት ጋይስ፣ ይህን ጡንቻ ይዩት። ጂሰስ መጀመሪያ ከጆን ሲና ጋር በቃ በትንሽ ሴንቲሜትር ነው የምንለያዩ። ጡንቻ ችል በምታክል እኔ ቆይ ሮጠብኝ። እኔ ጎንደሬ ነኝ ሚኪ። ሜሎና ጎንደሬ ናት። አገባታለሁ በቃ አገባታለሁ። እንትን ነው አገባታለሁ። ቺንም አገባታለሁ። ኧረ አንተ ሰውዬ አንድ ሰው ነክቶ እንደዚህ እያለ በቃ በጉራግኛ የትግረኛውን በጉራግኛ አድርገውት ማለት ነው። እና እሱን አየሁት ለመጀመሪያ ጊዜ ማርያምን። ከዛ በኋላ ሳየው በቃ መንፈሴ ልነግርሽ አልችልም። ወደ ቲክቶክ ገባ። ከዛ ዋይፋይ የ2 ሰዓት የ4 ሰዓት እየገዛው ነበረ እንትን ምለው ማየው። እዛ እንደዛ እያልኩ የመጀመሪያ ቲክታክ እንደሚከፍል አላውቅም ነበረ። ቲክታክ እዚህ ሀገር ላይ እንደሚከፍል የሚያውቁት 3 ሰዎች ናቸው። ቲክቶክ እኮ አይከፍልም፣ ጊፍት ብቻ ነው እኮ በጊፍት ማለት ነው። እሱንም አይነግሩም ነበረ። አበሻ ልነግርሽ፣ የአበሻን ነገር ልንገርሽ። የአበሻን ነገር የሚያውቁት እዚህ ቲክታክ ኢትዮጵያ ውስጥ ሆፓ፣ ጠቅጠቅና ፓገል 3ቱ ናቸው ስለ ቲክታክ እንደሚከፍል የሚያውቁት። እና እኔ ሆፓን ደውዬ ኧረ ጊፍት እኮ ይሰጡኛል እኮ ምንድን ነው ማድረገው? ያው ተመሮ ኔፓ ስለሆንኩኝ ምንም ይሰጡኝንም አላውቅም። ማዝናናቸዋለሁ ብቻ ይሰጡኛል። የመጀመሪያ ጊፍተሬ ኢማኑኤል ይባላል። አሜሪካ ቴክሳስ ነው ያለው። እሱ ነበር የሰጠኝ። እና እኛ እኮ ብር ነው የምንሰጣችሁ እስኪ የሚወጣበትን ሜትድ ምናምን ሲለኝ ላይቭ ላይ አረባካችሁ ሰፖርት አድርጉኝ፣ ይህን ነገር እንዴት ነው ማድረግ አልኩ። ሊነግሩኝ አልቻሉም። እነዚህ 3ቱ ያልኩሽ ማለት ነው እመቤቴን ማለት ነው። ጠየቅኩት። 2ቱን ፓገልና ጆን አልጠየቅኳቸውም። ሆፓን ግን ጠየቅኩት ምናምን ነገር ስለው ኧረ እኔም አላውቅም ምናምን አለኝ። እመቤት አበሻ ሊጠቅምሽ የሚችለውን ነገር አይነግርሽም። ሁሌ የሱ ጓደኛ እንድትሆን ነው የሚፈልገው አበሻ። ከዛ በኋላ የሆነ አበሻ የሆነ ነገር ትጠቀሚያለሽ ብሎ ከነገርሽ ያ ነገር አይጠቅምሽም። ይሄን ነው ማወቅ ያለብሽ። እና ከዛ እኔ ላይቭ ላይ ያው ማይብ ደፈር ነው ላይቭ ላይ ጠቅስ አረጋቸው። ኤፊ ኮሎራዶ የሚባል ኮሎራዶ ሀገር የሚኖር ገባና ነገረኝ። እንዲህ ነው እና ደውልልኝ በዋትሳፕ ላይ ደወልኩለት፣ አስረዳኝ። ከዛ በኋላ ገንዘቡን አወጣል። ገንዘቡን ከራሱ ብር ጨምሮ 17,000 ብር ላከልኝ። እኔ በህይወቴ ደሞዜ 5,000 ብር ናት። እሷን 5,000 ብር የቤት ኪራይና ምናምን አድርጌ 17,000 ብር የሚባል እኔ እንጃ በዘመድ በዘር ካየ ነው እንጂ አይተነው አናውቅም። ለመጀመሪያ ጊዜ እኔ 17,000 ብር ላከልኝ ኤፊ ኮሎራዶ አካውንቴ ላይ 17,000 ብር። ስልኬ ሜሴጅ የሚገባው ትንሽ ስልክ ላይ ነበር። ልጠለው በቃ ተንቀጥቅጭ። እዛ 5,000 ብሯን አወጣውና ዋይፋይ ገዛው። ለዚህ እኮ ነው የምወደው። ቁም ነገረኛ ነች። 3,000 ብሬን አውጥቼ ደግሞ
የሰፈር ልጆችን ሰብሰብ አድርጌ በደንብ ጋበዝኳቸው። ከዛ በኋላ ለእኔ ያላቸው ክብር እዛው ላይ ሲጨምር አየሁት። በቃ እንደዚህ የሆነ ባትሪ ሲሞላ አለ አይደል? ባትሪ ሲሞላ ክብራቸው በቃ ወጥቼ ሲያደናቅፈኝ እኔን ማለት ጀመሩ። እኔን ከዛ በቃ ሞራሌን አድርጌ ጫካ ገባሁ። አሁን በጠዋት ስለምረብሸው ዋይፋዩ ስላለኝ ጫካ ውስጥ ነበር የምጫወተው። ማርያምን ስፖርት እየሰራው እንዳረብሽ። ከዛ በኋላ አስቢ ከምሰራበት ጫካ ማለት ነው ሩቅ ነው የሰው ቤት። ድምፁ እዛ ድረስ ተሰምቶ ፌዴራል ይዘው መጡ። አውቃክ ነው ማርያምን ይህን ሰውዬ እዚህ ቦታ እንዳይደርስ ድምፄ በጣም ነው ምጮ። ደግሞ የዛሬ ጌም እኮ አይደለም በ30 ሺህ እና በ40 ሺህ በ200 በሁለት ልብ ቅርጽ እኮ ነው የዛሬ 6 ይዘው ከሄዱ ፌዴራሎቹ ይዘው ሄዱ። ኧረ እኔ በቃ አልመጣም አልኳቸው። ከዛ በሌላ በኩል ሽፍት አድርጌ መስራቸው የቲክቶክ ጌም ነው ብለካት። ኧረ የሚያውቁት ታሪክ የላቸውም እነሱ። እናቴ ደግሞ የሚያውቁት ታሪክ የላቸው። የዛኔ ስለሆነ ነው እንጂ አሁን ቢሆን እነሱ ራሱ አብረው ልነግርሽ እኮ ነው። ከዛ በኋላ በዛ ጋር ሽፍት አደረኩና ድምፄን ቀነስ አድርጌ መስራት ጀመርኩኝ። ከዛ እርዳታ የጀመርኩበትን ሞሜንትም ልነግርሽው በዛው እዛው አካባቢ ያለ ዘበኛ ነበረ። ከዛ ቅጣት እየተቀጣጣን አንድ አፍታ አስገባውት። ላይቭ ላይ ሳስገባው ሁሉም ሰዎች መረዳት አለበት አሉ። ከዛ በፊት እኔ የመልእክተኛውን ስራዎች ምናምን ያለው ቲክቶክ ላይ የነበረው መልእክተኛው ብቻ ነው እርዳታ የሚሰራው፣ ሌላ አልነበረ። ማስተራብነት ሳልነበረ ኧረ የለም ማስተራብነት። አንደኛ መልእክተኛው እንዴ መጣው? እኔ ማስተራብነት አንደኛ ቲክቶክ ላይ መልእክተኛው ነው የመጣው። ከዛ በኋላ ላይቭ ላይ ደግሞ መንሱር ይረዳ ነበረ። መንሱር ጀማል ላይቭ ላይ ይረዳ ነበረ። ከዛ በኋላ እኔ ሁለተኛ ነኝ። እኔ እንዴት ነው የሆንኩት? እንትን ሰውየውን አስገባሁትና ቤቲ ዩኤስኤ አሜሪካ ነበረች፣ ረጁ ነበረች። አንድ ላይ ረዳ ነው ሰውየውን። ከዛ በኋላ በዛው እያለ ሰው እየላከ ምን እያለ እዛው አካባቢ ያሉ ሰዎችን 1-3 ሰዎች ምናምን ነገር ረዳን። ከዛ የሰፈሩ ሰው ክብሩ አከበረኝ። በቃ ሚኪዬን ምንም እንዳይደካው ለምን አይጮህም እንደፈለገ። ረጁ ናት እንደውም ባላደራውን ያመጣችው። ባላደራው የሚባል ልጅ አለ ቲክቶክ። ረጁ ቤት ነው መጥቶ የሆነች እናት ይዞ መጥቶ ረጁ ቤት ነው በዛው እንትን ያለው ማለት ትዝ ይለኛል። ረጁም ትሰራ ነበረ። ረጁ በጣም ትሰራ ነበር እርዳታ እና የጠዋቷ በጣም እሷና ቤቴሴ በጣም ይሰሩ ነበር። እና እዛ ሰፈር ላይ ተከብሬ ከዚህ በኋላ ይጩህ ተብለህ ከጫካ ወደ ቤት ተመለስ። ይጩህ ይሄ ሰው የረዳ ወደ 70 ምናምን ሺህ ብር ረዳ ነው ሰውየው። አገሩ ላክ ነው በቃ እንዴት እንደሚያምር ቫይቡ። ከዛ በኋላ ሌላም ሰው ረዳን። እዛ ሰፈር ባጃጅ ገዛን። ዋው እዛ በቃ ሚኪዬ በቃ አቧራ ይንከው ተባለ። አቧራ ይንከው። ከዛ በቃ እኔም የመጀመሪያዬን አጠራቅሜ ባጃጅ ገዛው። አንበሳ ባጃጅ የመጀመሪያዬን ገዛው። ከዛ በኋላ እዛው ላይ አንድ ባጃጅ ዋን ላቭ እና ይኸው ስልኬ ላይ አሁን እንደውም እንትን ናት ስክሪን ሴቨር አድርጌያት ነው የምዞረው። የመጀመሪያ ንብረቴ ይቺ ናት ባጃጅ። አይሻት ኦሮሚያ 75/5 ጎበዝ ነክ እና እሷን ገዛው። ከዛ በኋላ አንድ ባጃጅ ደግሞ ጨመሩልኝ። ዋን ላቭ እና እዮብ ይባላሉ። አሜሪካ ሀገር እና አውስትራሊያ ነው የሚኖሩት። ገዙልኝ 2 ባጃጅ። ከዛ በራሴ አንድ ባጃጅ 3 ባጃጅ ነበረ። ከዛ በኋላ እኔ ጋር እያሾፉብኝ ቲክቶክ ላይ ሚኪ አንድ ጎማ እየጠበቀ ነው አልነዳም ብሎ ባጃጅ ምናምን ብቻ ብዙ ፌክ ጨዋታ ነበር። ከዛ ቪትስ ገዛው። አንድ ጎማ እየጠበቀ ነው አልነዳም ብሎ ባጃጅ ማለት ባጃጅ ያው 4 መኪና ማለት 4 እግር አይደል? አንድ ባጃጅ ደግሞ 3 ጎማ ነው። 3 ጎማ አንድ ጎማ እየጠበቀ አልነዳም ብሎ ቆሟል። ባጃጆቹ እና እያሉ ያፌዙብኝ ነበረ። እነሱ ሸጥኩና ቪትስ ገዛው። ጎበዝ። ሶስቱን ባጃጅ ሽጣ አንድ ቪትስ ቪትስ ገዛ። አንበሳ ከምን እያልን ከስር መሰረት ነው እንደዚህ ሁሉ ታግዬ የመጣሁትን በእርዳታ ገንዘብ ነው ምናምን ብለው ሞራሌን ሲነኩት በጣም ነው። በዛ ላይ ደግሞ በጣም ለምንም ነገር እንደዚህ ዋጋ አይከፍሉም።
እንደዚህ እንትን እየተቀበሉ ነው። ይሄ 30% እየተቀበሉ ነው። እኔ 30% እስካሁን ስረድ ስንት እርዳታ አስረድቻል። አንድ ሰው ተቀብሎኛል ብሎ እስኪ ይምጣ፣ ቲክቶክ እስኪ ይምጣ። የሰው መሳቂያ ሆኜ ያመጣሁትን ገንዘብ መተወ እንደዛ ስሉ ይሄ ነው ሚኪዬ፣ እርዳታ የሚሰራ መልካም ሰውን ማስጠፊያ መንገዳቸው። እኔ አሁን ላይቭ ላይ እርዳታ ማቆሜን ሁሌ ነው የሚያንገበግበኝ። በጣም ብዙ መርዳት ያለባቸው ሰዎች እያየው ደሜ ፍልት ይላል። ግን የህዝቡ አረዳድ ልክ አይደለም እኮ። በዛ ላይ ደግሞ ቃል ገብተሃል። ምልሃል መሰለኝ እኔም እያለሁ እኔ በዚህ ሞታታለሁ እንጂ ላይቭ ላይ በጭራሽ አልጀምር። ቪዲዮ ሰራለሁ። ያንን ቪዲዮ ሪፖስት እኮ ቀላል እርዳታ አይደለም እንዴ አንተ ይገባላቸው እንደገና ማለት ነው። አንተ ቪዲዮ ስትሰራላቸው በነፃ ነው የምትሰራላቸው። 5 ሳንቲም አታስከፍላቸውም። እነሱን ለመርዳት ነው አይደል? ያ በጣም በቃ ስለዚህ አንተ ከፈጣሪ እንደዚህ ነው የቲክታክ ነገር። ከጁሊ ከፈረንጆቹ ጋር ስንት ዓመት ተጫወትን። የሚገርም መኪና ውስጥ ሆኜ እዛች ቢትስ ውስጥ እየጮኩ እድ የገረመኝ መስሪያ ቤቱን ለቀቅ። የዛን ጊዜ ልክ ቲክቶክ ለመጀመሪያ ጊዜ መስሪያ ቤት እንዳደርሱብኝ አልደርስባችሁም ብዬ ግን በጣም 17,000 እጅግ ሲገባ አዎ 17,000 አልፈራክም? ብሩን የፈራሁት እኔ ስራውን አልፈራሁትም። ብሩን ፈራሁት እንጂ እንደዚህ አይነት ብር እኔ አካውንቴ ገብቶ ማያውቅ። 17,000 ሲያልቅብኝ ምን ሆናለሁ ባይሳካስ ብዬ። ለምሳሌ የሆነ ነገር ሲጀምር የሰው ልጅ አዲስ ነገር ሲጀምር ፍርሃት አለ አይደል? እኔ ለእኔ የተፈጠረ ነው ቲክታክ። እኔ ጊፍትድ ነኝ በቃ ስልሽ ንጹህ ሆኜ ነው የምጫወተው ቲክታክ ላይ። ሰው ይዝናናል በቃ። እና እግዚአብሔር ደግሞ የሆነ ነገር ላይ ሊያሳልፍልሽ ሲፈልግ በቃ የሆነ ነገር ይሰጥሻል። እኔ እንደዛ ነው። እና ዋይፋዩን ገዛው እኮ ሂጅ በቃ ማቴሪያልን ገዛው አካ ገባው። ጭቃ ላይ መንከባለላለን። ቅጣትስ ብትይ ጭቃ ላይ መንከባለል፣ ሳር መጋጥ እንዴ የድሮ እኮ በጣም ከባድ ነው ቅጣቶቻችሁ። ድሮ በቀን ሳር እንደምግጥ ግብዴዋ ማን ነበር ስሟ? አንተ የምትቀጣቱ ቁጣት ጭቃ መቀባል የወርዲ እሷን በቅርብ እኮ ነው። የወርዲ በፊት ደግሞ ጥፍሯ ረጃጅም እና ጽዮን እሷ ከእሷ ጋር ነው የጀመርነው። ከእሷ ጋር ነው ውጪ ደግሞ ሙልቅቅ የምትል ልጅ አለች ስሟ ጠፋ። በምን ከእሷ ጋር በቅርብ ነው። የጽዮን ግን የመጀመሪያ ነው። የኔና የእሷ እኮ የምትቀጣቁት ቁጣት ያስፈራል በጣም። ይሄ ነው ሻወር መግባት፣ ጭቃ መቀባት፣ ሊጥ መቀባት፣ በርበሬ መጠጣት፣ ቃሪያ መብላት። እንዴ ጉድፈላ በሰላም ሀገር የሁሉ ሳር ደግሞ የምትግጡት ከዛ ትውጡታላችሁ እንዴ ሳሩን? አዎ ሳሩን ግጠን ታዲያ እንዴት እንተፋዋለን? እንውጠዋለን። ውሸታም አትዋሽ። አይ ሳሩን ግጠን እንተፋዋለን። ግን ብቻ ጽዮን ትዝ ይለኛል የቦሌ አራብሳን ሳር ትግጥ ነበረ። እኔ ሙሉ የጀሞን ሳር የጨረስኩት እኔ ነኝ። ግጬ ግን በማየው ግጠን ትተፋዋለህ። ለቅጣት ብቻ ግጠን። አዎ ለቅጣት በቃ ለቅጣት ነው። ከዛ ትተፋዋለህ። አሁን እንዴት ሰው ይበላል ታዲያ? እነዚህን ቅጣቶች ያመጣቸው ግን ምን አይነት ጨካኝና ክፉ ሰው ነው ግን ይህን ቅጣት የፈጠረው? አንድ ጊዜ ስክሪን ሪከርድ ያየሁት ያንተን ሚኪ ሱፍ ለብሰህ ታምራለህ። ከሆነ ቦታ መተህ ነው መሰለኝ ጭቃ ተቀባክ ከነ ሱፍክ። ያ ቻሌንጅ ያዝናናል ተብሎ ቻሌንጅ ነው እንግዲህ ጭቃ ሱፍክ ጭቃ በጭቃ ሆነ እና እንዴ በጣም እኮ በጣም ማለት እንዲህ ሪል ነገር ያዝናናል። ኦፍኮርስ እንዲህ የእውነት የሆነ ነገር ገባካ? የእውነት ራስህን ሆነ ቅጣቶችን ስትቀጣ ግን በጣም የሚያስፈራው ይሄ በርበሬ የሚጠጣው ቃሪያ የሚበላው ውሽ ጭቃ ይጾክ ተታጥበክ ይለቃል። ገባ? እሱ ነበረ ከባድ። ስለዚህ ለመጀመሪያ ጊዜ ዋይፋይ ይዞ ጫካ የሸፈተው አንተ ነህ። ዋይፋይ ይዤ ገባሁ ጫካ በቃ። ከዛ በኋላ በጨዋት ፌዴራል አስመጡብኝ እዛ ሰፈር። መጨረሻ ላይ ግን እንደዛ አሰሩት ወይስ ተው ብቻ ብለው ለቀቁ? ነው ፌዴራሎቹ መታወቂያ አምጣሉኝ። መታወቂያ ከቤት አሳየዋቸው ሰጠዋል። ቤት ድረስ ሄደን ማለት ነው። ኦኬ መታወቂያ ምክንያቱም እንትን ሲሉት ይሄ ሰውዬ ፀጉረ ልውጥ ነው ምንድን ነው የፈለገው እባካችሁ ተብሎ እኮ ነው በሰፈር በቃ ብጥብጥ አድርጊያቸው። የሚሄደው ደግሞ እኔ 12 ሰዓት ከመሆኑ በፊት 11 ተኩል በሌሊት ምክንያቱም የዛ ጊዜ አሜሪካኖቹ የሚተኙት በዛ ሰዓት ነው። በቃ አሪፍ ታይም ያት በሌሊት 11 ሰዓት በቃ እነሱ ምርጥ እንቅልፍ የሚሉትን ታይም ሊተኙ አልቻሉ። ገባሽ? ሊተኙ እንቅልፍ ነሳዋቸው። ከዛ እሺ ፖሊሶቹ መታወቂያን ስታሳያቸው ለምን ትጮሃለህ ካሉክ አሉክ በቃ አትጩ እባክህ ምናምን አሉ። ከዛ በኋላ እሺ የት ሄጄ ልጮህ አትላቸውም? እሺ እዚህ ጋር በቃ ከዛ በኋላ አስተካክዬ በዛ ጋር ሄድኩና ቤት የለም አይሰማም። በዛ ጋር አለ ግን ድምፄን ቀነስኩኝ ሳይባንኑ ማለት ነው።
ኦኬ በጣም ጥሩ። አልባነን አይባነኑ ድምፄን ቀነስኩኝ። ያ ሰውዬ ሲረዳ ግን አዩት በቪዲዮ ብዙዎች። ከዛ ሪስፔክት አንድ ሰው ከዛ ሌላ ባጃጅ ስንገዛ ምናምን በእርዳታ ከዛ ነው በጣም ብዙ ሰዎች ገንዘብ እየላኩ ምናምን ሲለ ይሄ ለካ ይሄ እውቅና እንደ መልእክተኛው ማድረግ ይቻላል ብዬ እንደ መልእክተኛው ተፍ ተፍ ማለት ጀመርን ማለት ነው። ከዛ በኋላ እነ ባላደራው መጡ። ማስተር አብነት ፌስቡክ ላይ ነበረ እርዳታ ይሰራ ነበረ ሞተር ሳይክል እንትን እያለ ከዛ ቲክታክ ላይ ፎከስ ቲክታክ ላይ አልነበረም በጣም ፎከስ አላረገም ነበረ። ቲክታክ ላይ ደግሞ ማስተር አብነት መጥቶ እንደዚህ ትልቅ ሆነ። ወደፊትም ትልቅ ይሁን ጥሩ ስራ ነው። ፌስቡክም ላይ ከኛ ቀድሞ ግን ፌስቡክም ላይ ይሰራ ነበር እሱ። ከዛ ቲክቶክ ላይ ዘግየት ብሎ ነው የመጣው። ግን እሱ ላይ ሌት ሆነ ላይ አይጠቀምም አይደል? ሌት ሆነ በቃ አሪፍ ሆነ ማለት ነው። ምርጥ ጊዜ ጎልደን ታይም። በጣም ደስ ይላል። አንተ ጀግና ነህ በእውነት። ያንተ ታሪክ በጣም ብዙ ወጣቶችን ያበረታል፣ ያስተምራል። ያ በእውነት ያበረታል። ብር ሲያገኙ ሴት ጋር የሚሮጡ ሰዎች በቃ ማቆም አለባቸው። መብዛት አለበት። ብሩ ሲበዛ ጥሩ ነው። ብሩ በዛ ሲል በቃ አሪፍ ነው። ዝም ብሎ ወደ ማለት ሱሰኛ፣ ጠጪ፣ አጫሽ ዝም ብሎ ገንዘባቸውን ባልሆነ ነገር የሚያጠፉ ወንዶች ከአንተ ይማራሉ። አታጥፉ፣ ብር አታጥፉ። በተለይ ከኔ መማር ያለባቸው እኔ ሰው የሆንኩት መጠጥ ሳቆም ነው። የሆነ ፖሊስ ነበረ ዘሪሁን ይባላል። አንተ ወይ ወንድም ሰው ገለት መጣ ነበር ይለኛል እዛ ጣቢያ። ይህ እንግዲህ ከባድ ሟርት ነው። እሱ ባለኝ በሳምንቱ ጩቤ ይዤ ሰው ካልገደልኩ ብዬ እመቤቴ ነ አይ ሟርት ከባድ ነው። ጩቤ ይዤ ሰው ካልገደልኩኝ ወንድሜን ተናግረውብኝ የሆኑ ሰዎች ጩቤ ይዤ ካልገደልኩኝ ብዬ በቃ በግርግር እንደዚህ በጣም በቃ ሰክሬ ማለት እና ሰው የሰው ልጅ ይኸውልሽ እግዚአብሔር ያይሻል። እግዚአብሔር ኃላፊነት ሲሰጥሽ አንቺ ራሱ በሰውኛ ለአንድ ሰው ኃላፊነት ስትሰጪ ያን ሰው ትገመግሚያለሽ አይደል? ያ ሰው ኃላፊነቱን ይቀበላል ወይ? አሁን ይኸውልሽ እግዚአብሔር ለአንቺ ገንዘብ ሲሰጥሽ ይሄንን ገንዘብ ይሄ ልጅ ይችለዋል ወይስ ይጠፋበታል ብሎ ያስባል። ትክክል። ሰጠው ያጠፈዋል፣ ይዞት ይጠፋል፣ ገደል ይገባል ወይም ይለማል ብሎ ያስባል። ስለዚህ መጠጥ ለሚጠጣ ሰው ፈጣሪ ገንዘብ አይሰጥም። ምክንያቱም ልጠፊበት ትችያለሽ። መጠጥ ካልጠጣሽ ኃላፊነት የመቀበል እንትኑ ሲኖርሽ፣ ስፔሻሊ ወጣቶች መጠጥ የማይጠጡ ከሆነ እግዚአብሔር ይባርካቸዋል ብዬ ነው በገንዘብ ማስበው። እመቤቴ ጭንቃ ማላጇ ትባርካቸዋል። እመቤቴን ነው የምልሽ እኔ እመቤቴ ቤተክርስቲያን ሄጄ ነው ማለቅሰው። በጣም ብዙ ሰዓት ማለቅሰው በቃ ኧረ በቃ እያልኩኝ ማለት ነው። እና ኃላፊነት እግዚአብሔር ከላይ ያይና ሁሉን የሚያይ የማይሳሳት አምላክ ለዚህ ሰው ኃላፊነት ብሰጠው ይወጣዋል ወይስ ይጠፋል? ምክንያቱም የሰው ልጅ ሁሉ መብት ስለተሰጠ እንደፈለግሽ መሆን ትችያለሽ። ግን በኃላፊነት እግዚአብሔርን በመፍራት እግዚአብሔርን በማወቅ እግዚአብሔርን በመከተል እንዲሆን እግዚአብሔር ትንሽ ሰጥሻል ከዛ ትንሽ ሰጥሻል ከዛ ትንሽ እያለ ነው እንደዚህ በቃ እስከ መጨረሻው የሚሰጥሽ እንጂ በአንዴ ድብልቅ አድርጎ እንድትጠፊበት አይፈልግም። እግዚአብሔርም አንቺ ጠፋሽ ማለት አንድ በጉ ሄድሽ እና በጣም መጥፎ ነው። እና ወጣቱ መርዳት ያለበት እንዲህ ካልባሌ ሱስ ከተመለሱ በእርግጠኝነት እግዚአብሔር የሚፈልጉትን ነገር ያደርግላቸዋል። እመቤት የጭንቃ ማላጇ የፈለጋችሁትን ነገር ታደርግላችኋል። እውነቴን ነው። አንድ ጥያቄ ከተመልካቾች እየመጣ ነው። ሚኪና ሀቡ እንዴት ተዋወቃችሁ? እኔ ረስቼዋለሁ። ሚኪ ካስታወሰ ይናገር። እኔና ሀቡዬ የተዋወቅንበት የመጀመሪያው አጋጣሚ ሀቡ የሆነ እኔ ቴሲ ምናምን ሆነን የአረብ ሀገር ጉዳዮች እየሰራን ሀቢባ 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 ይላል ሰው። ከዛ ማነች ሀቢባ? ሙሉ ሀቢባን አስገቧት፣ እሷ ፌመስ ናት፣ በአንድ ቪው ይጨምራል ነው። ቴሲ ነበረ። እስኪ ቴሲ ተስፋ ፌመስ ተብለ እስኪ ጉዷን እንየው ብለን ስናስገባት እኛ 1000 ሰው ነበረ እያየን የነበረው። እሷ አስገባ በአንድ 2000 ሰው ገባ። እንደ ደነገጥን ሁላችንም። ከዛ ምን ብለህ ስም አወጣክልኝ ጥዝ ብላ ሰውን ይዛው መጣች እቺ ሴት። ከዛ እንደዛ ገብታ ቁጭ አለች። ከዛ በትልቁ አረግናትና አውሪ ምናምን ምንድን ነው እስኪ ጊፍተር ጥሪ ምናምን አላት። አይ ቲንክ የአረብ ሀገር አንድ የሚረዳ ሰው ነው መሰለኝ። ከዛ በኋላ ብቻ ምርጥ ነገር ሆነ። ቴሲ ራሱ ተገርሞ ነበር። ቴሲ ጀርመን ያለው አብረን እርዳታ እየሰራን ነበር። ከዛ በኋላ ሁሉም ሰው ደነገጠ። ሀቢባ ብቻ የሆነ እንደ ንብ ናት። አንዴ ምጥት ብላ በቃ ብዙ ሰው ነው ይዛ የምትመጣው። እና በዛ አጋጣሚ እኔም ፎሎ አደረግኳት። ከዛ የሆነ ታኮ ጫማ አላት
ታኮ ጫማ አድርጋ ነው ኪችን ያለ የምትሰራው። ጢው ተናች ጥቁር ልብስ ጥቁር ሱሪ ለብሳ ወደዛ በቃ ሰውን የምታየው ታሪክ የለም። 1500 ሰው ተጎልቶ በዚህ ትላለች በዛ ትላለች ምናምን። ከዛ እያልን እርዳታ ስንሰራ ምን ስንል ተግባባን። ከዛ ጌም ደግሞ እንጫወት። ለምን ከእንትና ጋር ጌም ነበራት ከድሪስ ጋራ መሰለኝ። ወደ ጌሙ የመጣንበት ደግሞ ከድሪስ ጋር አለማምደኝ ብላት ገብቼ በዛው የእኛን ወደዳችሁት ወደድ ነው። እኛም በዚሁ ቀጠልን። እኔም ያለሷ አልጫወትም እሷም ያለኝ አትጫወትም። እንዲሆነ እንቀረን ማለት ነው። ይህን ይመስላል። ይህን ያይዋታል ሪምሻ በቅርቡ ታየዋለክ። ንብ በቃ ጥዝ ብላ ስታርፍ በቃ ብዙ ሰው ነው የሚያርፈው አንድ ላይ። እኛ ለአሪባን ታኮ ጫማና ጥቁር ሱሪ የሚያስታውሳል። ነገሩ አሁንም ጥቁር ነው የምትለብሰው። ጥቁር በጣም ነው የምትወጂው። ጥቁር ሱሪ በጣም ጥቁር ታይት በጣም ነው የምወደው። ይገርማል። ከድሮም ጀምሮ ጥቁር ነው የምትለብሰው። ዶሪ ምሻ ትለያለሽ። እኔ እናት ትችያለሽ። ቀጥቅጪልኝ ይሄንን። አቤት አቤት። ብቻ በጣም ደስ ይል ነበረ እና ወጣቶች